የጠበቅነው ነው ገና ባርሳን ጥሎ አትሌቲኮ ሲያልፍና እኛ ሊቨርኩሰንን ጥለን ስናልፍ ከአትሌቲኮ ጋር ከደረሰን እንዴት እንደምንጫወት የታወቀ ጉዳይ ነው እና የጠበቅነው አይነት ጨዋታ ምንም ሰርፕራይዝ የሚያደርግ ነገር አልነበረው። ፔናልቲው ያሰጣል አያሰጥም አርሰናል የተሻረበት ያከራክራል። ኢትስ ኦኬ። ኤዜ ከገባ በኋላ ጥሩ አታኪንግ እንትና ፎርማችን ጥሩ ደግሞ ሞክሯል። ኦዴጋርድ ስትወጣ ባላንሳችንን አተናል መሃል ላይ ግን ኦዴጋርድ የሚያጠቃች አልነበረም። አዶኖ አርሰናልን ነገር በቃ አርሰናልን ነገር አዶኖ ማለት ብቻ ነው ያለና አማራጭ። ቅዳሜ ከፉላም ጋር እንጫወታለን። ፕሪሚየር ሊጉ ላይም እየበረታን እንበረታለና በርተን በቃ መሄድ ነው። ምንም አማራጭ የለንም። የቀረን ጨዋታ ስንት ነው? 5 6 7 ጨዋታ ነው በዚህ ሲዝን የቀረን። ሻምፒዮንስ ሊግ ካለፈን 7 ጨዋታ ከወደቅን 6 ጨዋታ እናልፋለን። ሁሉንም እያለፍን እንበለዋለን። እቺን ሙድ ለጋሽ መሐሙድ እቺን ዘዴ ለጋሽ ዘውዴ ወያለው ቀመረ ተባንኗል ብያለሁ። በቃ ቀመረ ተባን ሲሞኒ ስማ ዝም ብለህ የመጀመሪያው ጨዋታ ሐራም ፉትቦል ይጫወታል አቸው ይወጣል። ቀጣዩን 1-0 ሊያሸንፍ ነው። ሰማኸኛ? እንደዛ ሊያሸንፍ ግን እንደው ለአላህ ሱብሃነሁ ወተዓላ ስትሉ ማለት ድጋሚ ይሄን ኳስ መድገም አልፈልግም። እንደው ለአላህ ሱብሃነሁ ወተዓላ ስትሉ በቃ እባካችሁ አቸውተናል። ምን አይነት ጨዋታ ነው? ሰከንድ አፍ ላይ ከበዱ። ሌላ ቲም ነው የሚመስሉት አትሌቲኮች። ሰከንድ አፍ ላይ በጣም ፕረስ እያደረጉ ነበር፣ ግን አሪፍ ነው። ማቹር የሆነ ጌም ፕሌይ ነው ያየሁት ዛሬ። የምር እየቀለድኩኝ አይደለም። ለመሰላችሁ ዛሬ ጨዋታው ከከበደን መሸነፍ የለብንም። ገብታችኋል? ልናሸንፍ ነው ሄድ ነው። ማሸነፍ ካልቻለን መሸነፍ የለብንም። አቻ ወጥተን እንመጣለን። ለሜዳችን ላይ ያለ ጨዋታው ገብታችኋል አይደለም? ስለዚህ በጣም ያበደ ጨዋታ ነበር ዛሬ። ፈርስት አፍ ላይ የተመለከትነው ሰከንድ አፍ ተበልጠን ነበር። እማሏሻችሁ ሰከንድ አፍ ላይ እድልም ነበረን ማለት ነው። ግሪዝማን አንግል ገጨበት። ሉክማን ደግሞ ትችላለህ። በጣም ነው የምትችለው። በቃ አስተሳሰብ ደስ ብሎኛል። መሀል ላይ ነው የምትመጣው ምናምን ነገር አስፈርመሃለሁ። ቀጣይ ምንድነው በጣም ያበደ ማለት ነው። አትሌቲኮች በዚያ ጨዋታችሁ ማለት ነው። ቀጣይ ሜዳችን ላይ ስናገኛችሁ እንጠፈጥፋችኋለን። ምንም ጥያቄ የሌለው ማለት ነው። ኤዜ ግን ተቀይሮ ገብቶ ምን አይነት ጨዋታ ነው የጨዋታው? አይታችሁታል? ምን አይነት ሰው ነው ኤዜ? ኤዜና ኦዴጋርድን አንድ ላይ ሲጫወቱ ማየት እፈልጋለሁ። መሀል አድርጎና ኦዴጋርድና ኤዜ ሌፍቲንግ አድርጎ አትፍራ። መከላከሉን አትፍራ። በቃ ከነጨራሹ ገብቶሃል? ቀጣይ ያን ነው ማየት እንፈልገው። በጣም ያበደ ጌም። ያው ሁለቱም ፋይናል መሄድ አልፈለጉም። አርቴታም ልክ መልበሻ ክፍል እንደገቡ እናንተ ማን አባታችሁ ነው ምሮ ያላችሁ እንዴ? እኔ እንደዛ ብያለሁ አለና ከዛ ዋይትን መረጠ። ዋይት ኳሱን ጠብቀ ቦክስ ውስጥ በእጅ ይዛል አለው። ምክንያቱም እዚህ ጨዋታ ላይ ፔናልቲ ካልሆነ እየገባ አይደለም። ዋይትም የተባለውን ነገር አረጋ። አቻውን አሁን ሁለተኛው ጨዋታ እንዴ ሊሆን ነው ስጋት ያው ነው። ምክንያቱም መጫወት አለባችሁ። ገባ? ፔናልቲ ይደርሳል። እሺ ፔናልቲ ደረሰ። ከዛ ፔናልቲው እንዴ ሊሆን ስታገቡ ነው ስስቱ ሊጨርሱት ነው። ወደድሽም ጠላሽም አንድሽ ትይጃለሽ። በቃ ምንም ማረጋጭ ህጉ ነው። አርሲዬ ግን ይቅርብሽ። በፎርፌም ቢሆን ምናምን በቃ እንደሆነ ነገር አድርገሽ አምልጭ። ከዚህ ነገር ጥረሻል፣ ተሳክቷል። ዛሬ ተሳክቷል። ሁሉንም ዳር እያለሽ ነው። እዛም እዚህም ዳር እየተግደረደረሽ ነው። ዳር አርሰናላችሁ ወጥቷል። እንድትጀምሩ እንዳይደብራችሁ የአርሴ ፋሚሊ ከምሬ ነው የምላችሁ። አትሌቲኮ ሜዳ ድረስ ሄደን ማለት ነው አቻ መውጣት ማለት በጣም ጸዴ ውጤት ነው። ስንቱ አራት ቦል ያካሄዳሉ ምን ይላሉ። በቃ የደከመ ጨዋታ ነው ያዩ ብሎ እንዳልቋጠሩብን አቻው ተመታ እንደ ዳኛው ማለት ነው። የሚሆንማ ባሸነፍን ነበረ ከምር። እስቲ ይህን ቪዲዮ የምታዩት ካላችሁ ከአርሰናል ደጋፊ ውጭ ያላችሁ ማለት ነው እንዴት ነው ፔናልቲ የማያሰጠው? ግን ከምር አሸንፈ መውጣት የምንችለው ጨዋታ እኮ ነበር። ለማንኛውም የአርሲ ፋሚሊ እንዳይደብራችሁ ከምሬ ነው የምላችሁ። ሜዳችን ድረስ ጠርተን ይህንን ውጤት ማለት ነው አሸንፈን በቦሌም ቢሆን ፍጻሜ እናልፋለን። ከሞኑ ገነልስ አሁንም ቢሆን ወደፊት አርሰናልን ክለባችሁን ይዛችሁ እሺ ስለምንችለው የጠበቅነው ነው ገና ባርሳን ጥሎ አትሌቲኮ ሲያልፍና እኛ ሊቨርኩሰንን ጥለን ስናልፍ ከአትሌቲኮ ጋር ከደረሰን እንዴት እንደምንጫወት የታወቀ ጉዳይ ነው እና የጠበቅነው አይነት ጨዋታ ምንም ሰርፕራይዝ የሚያደርግ ነገር አልነበረው። ፔናልቲው ያሰጣል አያሰጥም አርሰናል የተሻረበት ያከራክራል። ኢትስ ኦኬ። ኤዜ ከገባ በኋላ ጥሩ አታኪንግ እንትና ፎርማችን ጥሩ ደግሞ ሞክሯል። ኦዴጋርድ ስትወጣ ባላንሳችንን አተናል መሃል ላይ ግን ኦዴጋርድ እያጠቃች አልነበረም። አዶኖ አርሰናልን ነገር በቃ አርሰናልን ነገር አዶኖ ማለት ብቻ ነው ያለን አማራጭ። ቅዳሜ ከፉላም ጋር እንጫወታለን። ፕሪሚየር ሊጉ ላይም እየበረታን እንበረታለና በርተን በቃ መሄድ ነው። ምንም አማራጭ የለንም። የቀረን ጨዋታ ስንት ነው? 5 6 7 ጨዋታ ነው በዚህ ሲዝን የቀረን። ሻምፒዮንስ ሊግ ካለፈን 7 ጨዋታ ከወደቅን 6 ጨዋታ እናልፋለን። ሁሉንም እያለፍን እንበለዋለን። አባዬ አንተ ጀምር። ኖ አንቺ አንተ ጀምር። አንቺ ጀምር። አባዬ
አባዬ አንተ ጀምር አባዬ ምን አባታችሁ ፈልጋችሁ ነው የመጣችሁ? ምን አባ ፈልገን የመጣው? ሁለት ቢራ ጋብዙኝ እያልኩ እኛ ተበልናት የትናንቱን ባየንበት አይን ቅራሬን የተመለከትነው ፊልተሩን ትናንት አይተነው ያራዳ ልጆች በቅራሬን ያመሸነው ይሁን ችግር የለውም። እግር ኳስ ነው። አትሌቲኮ ማድሪድ ከአርሰናል አንድ እኩል በሆነ ውጤት ሁለቱም ተለያይተዋል ማለት ነው። ወደ ኤሚሬትስ ደግሞ አምርቷል ጨዋታው ማለት ነው። እኔ የምለው እነ ማርቲኔሊ ግን ምንድነው የሚያደርጉት? ሜዳ ውስጥ ገብተው ሜዳ ውስጥ ከገቡ በኋላ ነው እንዴ የቤት ክራይ ምናም ትዝ የሚላቸው? ግራ የሚያጋባው ነው እኮ ያራዳ ልጅ። እንዴት ነው ነገሩ? ያዝበለው ነው። እኔ ቤን ዋይትማ ገራያ አሁን ትንሽ ጫን እያለብኝ መጥቷል። ጎብዬ እንዴት ነው ነገሩ? እስቲ ልብ በሏቸው። ግራ የሚያጋባው ነው የተወሰነ ያሉት። ለማንኛውም የጨዋታው ኮከብ እንግዲህ አንቶኒያ ግሪዝማን ተብሏል ማለት ነው። አንድ እኩል በሆነ ውጤት እነዚህ ሁለቱም ቡድኖች ያው በፔናልቲ ነው ሁለቱም ጎል ያስቆጠሩት። ተጫውተንማል ልናስቆጥር አንችልም አሉ። ነገር ግን ዴቪድ ራያ ሜዳ ውስጥ ሉክማን ይሞክራል። ራያ ለሱ ቀልዱ ነው። ስፓሪንግ አረገው ራያ ራሱ ሉክማንን። የአራዳ ልጆች ለማንኛውም አንድ እኩል በሆነ ውጤት ወደ ቀጣይ ዙር አልፏል። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ ያለን ይመቻችሁ። ሁለት ነገሮች ተከስተዋል ከመቼ ከአርሰናል ጋር በተያያዘ አንደኛው የአርሰናል የሜዳ አስተካካዮች ለአውሮፓ እግር ኳስ ማህበር ሳሩ ይቆረጥልን፣ ሳሩ አድጓል፣ የዋንዳ ሜትሮፖሊታኖ ሳር ብለው ማመልከቻ ለአውሮፓ እግር ኳስ ማህበር ማስገባታቸው ታውቋል። አንደኛው መረጃ የጀመረው ባርሴሎና ጀምሮ አርሰናልን ማስገብቷል። የባርሴሎና ውድቅ ሆኗል፣ አርሰናልን እስካሁን ውድቅ ሆነ አልሆነ የሚለው ነገር የለም። አርሰናል ማስገባቱ ግን ታውቋል። አሁን እኮ ትንሽ ደቂቃ ነው የቀረው እኮ ምን 10 ምናምን ደቂቃ አሁን ገብቶ ሊከረክም ነው። አዎ ሁለተኛው ጉዳይ በቀነቴ አደናቀፈ ምናምን አይሰራም። መግባት ነው መጫወት ነው በቃ አያስፈልግም። ሁለተኛው ጉዳይ የአርሰናል አውቶቡስ በዋንዳ ሜትሮፖሊታኖ አቅራቢያ እየደረሰ ባለበት ሰዓት በድንጋይ ተመቷል አውቶቡሱ። ይሄ ባህሪያቸው ነው አትሌቲኮ ማድሪዶች በድንጋይ ተመቷል። ሁሌ ባህሪያቸው። ባርሴሎናንም እንደዚህ አድርገውታል። ባይዘይ መስታወት ተሰብሯል። የማድሪድ ፖሊሶችም ጉዳዩን በማረጋጋት የአርሰናል ተጫዋቾችን ወደ ሜዳ ይዟቸው ገብቷል። ይሄ አንድ ትልቅ የስነ ልቦና ጉዳይ የሰሩበት ድረስ ሶፊ ባርሴሎና ላይ አድርገውታል። ይሄንን ባይዘይ ዋንዳ ሜትሮፖሊታኖ የባርሴሎናን አውቶቡስ ሰብረዋል መስታወቱን። ይሄ የአትሌቲኮ ማድሪድ ደጋፊ ባህሪ ነው። ምን ያደርጋሉ መሰለ? ቅድመ ስነ ልቦና መስታወቱ በመስበር መኪናን በአግባቡ እንዳይገባ በመረበሽ እንደገና ከመጀመሪያው ጀምሮ ዳርና ዳር ይዘው በመጮህ ይሄ የአትሌቲኮ ማድሪድ ደጋፊዎች ባህሪ ነው፣ ይታወቃል። በቃ ሶስተኛው ጉዳይ አርሰናል ማዱኬ ማርቲኔሊና የኮሬሽን ባሰለፈባቸው ጨዋታዎች 3 ጨዋታዎችን ብቻ ነው ያሸነፈው። ወደ 7 ጨዋታዎችን 3ቱን አንድ ላይ አጫውቷል። 3ቱን ያሸነፈው፣ በሁለቱ ተሸንፏል፣ በሁለቱ አጫውቷል። እና ያሸነፋቸው ጨዋታዎችም ካይራት አልማቲ፣ ክለብ ብሩዥና በካራቦ ካፕ የግማሽ ፍጻሜ ጨዋታ ላይ ነው ያሸነፈው አርሰናል። እና ፕሮፋይሊ ዝቅ ያሉ ቡድኖችን ገጥሞ ነው ያሸነፈው። እነሱ ባሉበት ጨዋታ ደግሞ አርሰናል የማሸነፍ ሬሾ ዝቅ ያለ ነው። ከዚህ በመነሳት የአርሰናል ቋሚ 11 እንዳጠቃላይ ቹቺዬ ዳሰስ አርገው የሚኬል አርቴታ ምርጫ ተገቢ ነው ወይ? እኔ ለምሳሌ ከማነሳቸው ጥያቄዎች መካከል ከኒውካስሉ ጨዋታ ጋር በነበራቸው ጨዋታ ላይ የአርሰናል ተጫዋቾች ልክ ጨዋታው ሲያልቅ እንዴት እንደደከማቸው፣ እንዴት ከፍተኛ ጫና ውስጥ እንደነበሩ ድል አርገህ አንተ ሩጠህ ከደጋፊ ጋር ትጨፍራለህ እንጂ እግርን ዘርግተህ አትወርቅም። እና እነዚህን የወደቁትን ተጫዋቾች በሙሉ ሁሉንም ተጠቅሟል ከኢዜ ውጭ። ይሄ ትክክለኛ ነው ብለህ ታስባለህ? ከዛ አጠቃላይ አስተላልፉ እንዴት ትቃኘዋለህ? ቹቺዬ ከአንተ ልጀምር፣ ገዚህ እየተዘጋጅ ከዛ ወደ አንተ መጣለህ። እሺ እንግዲህ ሶፊ ሚኬል አርቴታ ብዙ ጊዜ የምንናገራቸው ኧረ እኔ ቃል አጣሁ በምን ልናገረው? በቃ ደህና ደሩ፣ ተኝተን እንለፈው። እሺ የመድፈኛው ቤተሰብ አንድ እኩል ወጥተናል። እኔ ምንም አልጨነቀኝ አልጠበበኝ። ለምን ብትለኝ ፕሪዲክሽን ላይ በግልጽ አቻ ብዬ ፕሪዲክት ነው ያደረኩት። ተረዳኝ አይደል? የምጠብቀው ውጤት ስለሆነ ባይሆን እንደውም ትንሽ የደበረኝ እኛ ቀድመን አግብተን ከዛ ላ እነሱ ስላገቡብን፣ ግን ዞሮ ፔናልቲ ነው ለሁለታችን ላይ ማንም ሰው አሁን ፔናልቲ ሁለቱም ላሽ ቢባል 0-0 ነበር ማለት ነው። ስለዛ እኔ የምፈልገውን ጎል አላገቡብንም። ያ ሁላ ጫና አድርገው ጎል አላገቡብንም። እንደውም ጥሩ ተጫዋቾች ዙሜንዲ ዛሬ ምርጥ ነበር። በእናት የፉላም ላይ ድገመው ገባ። ኦዲጋርድ ለምን ወጣ የምትሉ ሰዎች ደግሞ 90 ደቂቃ 2 ጨዋታ በተከታታይ ተጫውቶ ሶስተኛም ጨዋታ 90 ደቂቃ ከተጫወተ ቀድሞ አሁንም ቢጎዳብንስ? ለፉላም እንፈልገዋለን። ኤዜ ምርጥ ነበርሽ። ኤዜ ምርጥ። ሳካ ልክ እንዳንቺ ሻርፕ ቢሆን ኖሮ የለበሰው ጫማ ራሱ ልክ አይደል? የሂንካፒን ጫማ ነበር መሰለኝ የለበሰው ተንሸራተተ። ጠላት እንዴት እንደሚደሰት ማንዬ
ገባር ሰው እኮ ይገለብጣል እኮ ሰው እኮ ይቀለብሳል። ተረዳኝ ጋር እኛ አትሌቲኮ ሜዳ ሄደን አቻ ነው ይዘን የወጣ ነው። አታስብ ነው ማለት በሜዳችን ደግሞ በተለይ ዛሬ ምርጥ የነበሩ ተጫዋቾች ከደገሙት ነው እናደርግልን። ምንም ቅር እንዳይልህ ማን ጠላት ባየር ሊቨርኩሰንን አታልፍም። ከዛ በኋላ ስፖርቲንግን አታልፍም። አሁን ደግሞ አትሌቲኮን አታልፍም። አትሌቲኮን ብታልፍም ፒኤስጂ እና ባየር ሙኒክ ይገርፈዋል። እንደዚህ ነው የሚለው። ተረዳኝ አይደል? አንተ ዝም ብለህ ብቻ ጉዞህን መሄድ አቻ ነው የምንወጣው ብዬ የአርሰናል ደጋፊ ሆኜ ፕሪዲክት አድርጌ ይናደዳል ብለህ ካሰብክ ያመሃልማ። ከተናደርክ ደግሞ እንዳትናደድ እኔ የጠበቅኩት ውጤት ነው። ቀድመን አግብተን ስለገባብን ነው ቅር ያለን፣ ፔናልቲው ስለተሰረዘ ነው ቅር ያለን እንጂ የሚገርም ውጤት በሜዳችን አምተን ከባየር ሊቨርኩሰን የተሻለ ማለት ከሞኑ ገነርስ። አርሰናል በአውሮፓ ሻምፒዮንስ ሊጉ የራሱን ሪከርድ ተጋርቷል። ባለመሸነፍ ግስጋሴውም ለ13 ጨዋታዎች ቀጥሏል። ሜትሮፖሊታኖ ላይ አትሌቲኮ ማድሪድን የገጠመው አርሰናል 1-1 ነው መለየት የቻለው። ለመልሱ ጨዋታ መልካም የሚባል ውጤት ነው ወደ ኤምሬትስ ይዞ መመለስ የቻለው። በዚህ ጨዋታ ላይ በሁለቱም ቡድኖች በርከት ያሉ የጎልዶችን ተመልክተናል ብሎ ለመናገር በጣም አስቸጋሪ ነው። በተለይም ደግሞ ኦን ታርጌት ማለት ነው። አርሰናል ሁለት ኦን ታርጌት ብቻ ነበር ማስቆጠር የቻለው። አንዷም የዮኬሬሽ ፔናልቲ ነበረች 44ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበር፣ አወዛጋቢ ፔናልቲ ብትሆንም ማለት ነው። ከዛ በኋላ በአትሌቲኮ ማድሪድ በኩል ሌላ ፔናልቲ ዩሊያን አልቫሬስ ቤን ዋይትን በእጅ የነካውን ኳስ በመጠቀም አስቆጥሮ ጨዋታው 1-1 ሊጠናቀቅ ችሏል። ከአትሌቲኮ ማድሪዶች በኩል ግን እስከ ፔናልቲዋን እስከሚያገኙበት ሞመንት ድረስ ጥሩ ነበሩ ብሎ ለመናገር በጣም አስቸጋሪ ነው። ከዛ ይልቅ ባለሜዳ የሚመስለው በተወሰነ መልኩ አርሰናል ነበር። ፔናልቲዋን ካገኙ በኋላ ግን ሌላ ቡድን ነበር መሆን የቻሉት። ትልልቅ የሚባሉ አጋጣሚዎችን መሞከር ችለው አጋጣሚዎቻቸውን መጠቀም አልቻሉም ነበረ። ወደ 17 የሚጠጉ ሙከራዎችን መሞከር ችሎ ነበር በጨዋታው ላይ ማለት ነው። አዴሞላ ሉክማን ምን ሲያደርግ እንደነበር በጣም ግራ የሚያጋባ ይመስለኛል። ጥሩ ቻንሶችን ሲያመክንባቸው ነበረ። ለመልሱ ጨዋታም መልካም የሚባል ውጤት ይዘው ነው ወደ ኤምሬትስ የሚያቀኑት ብሎ ለመናገርም በጣም የሚያዳግት ነው። ከዛ ይልቅ ዩሊያን አልቫሬዝ እና ጁሊያኖ ሲሞኔ ደግሞ ከጨዋታው ተጎድተው የወጡ ከሆነ በጣም መጥፎ ማጣት ነው የሚሆነው ለአትሌቲኮ ማድሪድ። ለመድፈኞቹ አርሰናሎች ለመተማመን በዚህ ቡድን እርግጠኛ ለመሆን በጣም አስቸጋሪ ቢሆንም ግን ኤምሬትስ ላይ የተሻለ አድቫንቴጅ ይዘው ተመልሷል ብሎ በሙሉ አንደበት መናገር ይቻላል። በአርሰናል በኩል ግን አሁንም የቲምበር አለመኖር ምን ያህል አንገብጋቢ እንደሆነ በሁሉም ጨዋታዎች ነው እየተመለከትን የምንገኘው። ዛሬም በሱ ቦታ ተሰልፎ የነበረው ቤን ዋይት በተሳሳተ ስህተት ነው ፔናልቲ አግኝቶ አትሌቲኮ ማድሪዶች ማስቆጠር ችለው የነበረው። ኤኒዌይ ከትላንቱ ጨዋታ ጋር የዛሬውን ጨዋታ ኮምፔር የምታደርጉ ከሆነ በጣም ነው የምትጎዱት። ግን እንደ ጨዋታ ያን ያህል የከፋ ጨዋታ ነበረ ብሎ ለመናገር በጣም አስቸጋሪ ነው። የፕላስ ምልክቱ መጫ እንዳትረሱ። ስለ ጨዋታ ያላችሁን ሐሳብ አጋር። ካለመሸነፍ ይሻላል እንጂ ማለት ነው እንደ ዛሬ እኔ እንደ ሉክማን ያቃጠለኝ ማንም የለም ዛሬ። አንተ እድልን ካልተጠቀምከው በኋላ ዋጋ እንደሚያስከፍልህ በጣም ግልጽ የሆነ ነገር በሜዳ እግዚአብሔር ሉክማን ያንን ይመስል ኳስ ዋጋ ያስከፍላልን ያውቀዋለሁ እንዴ። እኔ አሁን የግሪዝማን ኳስ ይመታል አንግል ያ ኳስ አንግል ይመታል። እግዚአብሔርን እንደው አርሰናል እለፍ ሲለው ነው እንጂ አሁን እንዴ እኔ ራያ ግን ረበሸን እኮ ራያ። እኔ ራያ በጣም ይረበሸን የማይመለስ ኳስ ሁሉ አንተ እነ ሳልባን እነ ማካለሽ ከቨር የተደረጉት በበረኛቸው ነው። ምን አይነትን አትሌቲኮ ሚድፊልድ ተበልጠዋል። አልቫሬዝ ከወጣ በኋላማ ማለት ነው ባሰባቸው ጭራሽ እንዴ። አልቫሬዝ ይፍ ሲሆን አንተ በሜዳ አቻ ጮታለህ። እኔ እኮ መከላከል በቃ አቻውን ፈለጉት የሆነ ሰዓትማ በቃ እንዴ። አርሰናል 1 አትሌቲኮ ማድሪድ 1 የተጫዋቾች ሬቲንግ እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። እንደ ሁልጊዜው ከበረኛ ነው የምንጀምረው። ማን ዛሬ ማለት ነው ዴቪድ ራያ በጣም ነው ያወጣን። ዛሬ ብቻ አይደለም ይሄንን አመት ስንት ጊዜ ነው ስተወጣን የነበረው። ማን በጣም ያበደ ጨዋታ ሴቭ ስታደርግ ነበር ማለት ነው። ገብቷል። 10 ከ10 ነው የምንሰጠው። በጣም ነው የምትችለው። ሂንካፔ ጋር ይላል ማለት ነው። ሂንካፔ እንዴ የሲሚዮኒ ልጅ ቡሊ ያረከው ነበር። ምክንያቱም ገብቷል አይደለም የአሰልጣኙን ጭንቅላት በዚህ ነው የምንቆጣጠረው። ገብቷል። ልጁን ስታጠቃበት አሰልጣኙ ይደነግጣል። በጣም ያበደ ጨዋታ 9 ከ10 ማለት ነው። ከዛ ጋብሪኤል ጋር ይላል። ማን በስማ አንተ በረኛ ነህ ምንድነው? ምን አይነት ኳስ ነው የግሪዝማንን ብሎክ ያደረከው? አይተዋል። በጣም ነው የምትችለው። በጣም ማለት ነው 10 ከ10 አንተ ራሱ ማለት ሳሊባ ጋር ይላል። ሳሊባ እንደውም ትንሽ ደንገጥ እያለ ነበር ግን ማለት ነው ስቲል አሪፍ ጨዋታ ነው። ሰከንድ ሃፍ ላይ የተጫወተው ገብቷቸዋል። ሰከንድ ሃፍ አሪፍ ነው የተጫወተው ማለት ነው። 8.5 ከዛ ቤን ዋይት ጋር ይላል። አንተ ደደብ፣ የመጨረሻ ደደብ ምንድነው መሰረው እንዴ? ምን አይነት ዲፌንዲንግ እንዲህ ምናምን ትላለህ እንዴ? ውጣ ከዚህ ቲም። ኔጌቲቭ 4 ባላይ ነው ደስ የሚለኝ ገብቷል። ወደ መሀል እንሄዳለን። ከዛ በኋላ መሀል ላይ ዙቢሜንዲ ነቃበል በቃ አሁን አሪፍ ጨዋታ ነው የጨወትከው ግን ማለት ነው ከዚህ የበለጠ ነቃ እንድትል ፈልጋለሁ። ስትመጣ የነበረውን ዙቢሜንዲ ነው ማየት እንፈልገው ገብቷል አይደለም? 7 ከ10 ከዛ ዴክላን ራይስ ጋር እንሄዳለን። ማን ራይስ በጣም ክሩሻል ኳስ ነው ግሪዝማንን ሄደ ያስቆምከው ገብቷል። ከዛ በኋላ ምቶች እያርክ ነበረ ምናምን አሪፍ ጨዋታ ገብቷል። 8.5 ማለት ነው። ከዛ ኦዴጋርድ ጋር እንሄዳለን። ኦዴጋርድ ምንድነው
የሆነ ነገር ፍጠርልን ማን። የሆነ ድንዝዝ እያልክብኝ ነው። ምንድን ነው የተፈጠረ ያለው ማን? 7-10 ማለት ከዛ ማሪኪ ጋር እንሄዳለን። ማሪኪ ሻሽን ፍታ። ዛሬ ለጥቂት ሻሽን ፈስታ ነበር። ገብቷላ? ፈርስት ሃፍ የሚያምር ምት ነው የመጣው ከስንት ጊዜ በኋላ እንደውም ዛሬ አሪፍ ጌም ነው የተጫወትከው። ገብቷላ? 7.5 ማለት ነው። ጊዮኬሪሽ ጋር እንሄዳለን ማን ፔናልቲ ማለት ነው። ሻምፒየንስ ሊግ ፋይናል ብንደርስ ፔናልቲ የሚመታው ይሰውዬ ነው። ከዚህ በኋላ ማንንም ሰው ሲመታ ማየት አልፈልግም። አይኑን ነው የሚያጠፈው ኳሱን። ምን አይነት ፔናልቲ ነው ማን? ርህራሄ ያቀመ ይሰውዬ ማለት 9-10 በጣም ያበደ ጨዋታ ገብቷል አይደለም? ዛሬ ማርቲኔሊ ጋር እንሄዳለን። ማርቲኔሊ የሻምፒየንስ ሊግ ሰው ነው ማግባት ነበረበት ግን ማለት ነው ዛሬ ትራክ ባክ ተመችቶኛል። ስትከላከል ነበር እየመጣ ፕረስ ስታደርግ ነበር። አሪፍ ጨዋታ ገብቷላ? ከኳስ ውጪ አሪፍ ጨዋታ ነው የጨዋትከው። 7-10 ማለት ከተቀያሪዎች ጋር እንሄዳለን። ከዛ በኋላ ከተቀያሪዎች ትሮሳርድ ምን አባ ነው የኛ መሀል ሜዳ ላይ አትችልም። ምንድነው እንቅልፍን አይንን ጨፍነህ እንቅልፍን እንቅልፍ ተኝተና በእናትህ 4-10 ኤዜ ጋር እንሄዳለን። ኤዜ በጣም ያበደ ጨዋታ ማን ተቀይሮ ገብቶ ሙሉ ጨዋታውን ነው ራን ሲያደርጉ የነበረው። በጣም ያበደ ጨዋታ 9-10 ማለት ነው ለኤዜ። ሳካ ጋር እንሄዳለን። ሳካ እንዴ ከጉዳት ነው የተመለስኩ። አይኖ ግን የሆነ ሰዓት ላይ እያጣጠፍክ ነበር። ከዚህ በላይ ነው የምጠብቀው ካንተ ገብቶሃል? ከዚህ በላይ አውቃለሁ ምን አይነት ሰው እንደው 7-10 አባቴ የትላንት የፒኤስጂ ጨዋታ ያን ያህል ጎል መኖሩ የዛሬ የአርሰናል ጨዋታ አቻ መውጣቱ ብቻ ሳይሆን አንድ እኩል መውጣቱ ያስገረመኝ ይመስልሃል? ይሄንን ፕሪዲክሽን አዳምጥልኝ ነው የምልህ። ገባህ አይደለ? ሁለተኛ አካውንቴ ላይ ፖስት ተደርጓል። ቪዲዮን ሄደህ ቼክ ማለት ይችላል። ሰኞ ዕለት የሰራሁት ቪዲዮ ቼክ አድርገው። ቻምፒየንስ ሊግ ፕሪዲክሽንስ ነገና ከነገ ወዲያ የሚደረገው የቻምፒየንስ ሊግ ሰሚ ፋይናል ጽድት ያለች አንድ ትልቅ ኦድና አንድ ትንሽ ኦድ ሰጣለሁ። ቻንሱም ልክ እንደዛው ፒኤስጂ ከባየር ሙኒክ ትልቁ ኦድ ተገባብተው ፒኤስጂ ያሸንፋል። ትልቁ ኦድ አነስ ያለ ኦድ ራሱ ከሁለት በላይ ነው። ፒኤስጂ ቀጥታ እመነኝ ነው ምልህ። ከአትሌቲኮና ከአርሰናል የበለጠ አንድ እርግጠኛ የሆንኩበት ነገር ቢኖር ፒኤስጂ በሜዳው ባየር ሙኒክን እንደሚያሸንፍ ነው። ባየር ሙኒክን በደንብ ነው የማውቀው። ፒኤስጂን ግን አይችለውም። ቢያንስ በሜዳው በአንድ ጎል ዲፈረንስ ፒኤስጂ ያሸንፋል ብዬ እገምታለሁ። ገባህ አይደለ? ደብል ቻንስ ማድረግ ይችላል። እንደፈለግ አድርገህ ቀምረው ትንሹን ኦድ ላይ። ትልቁ ኦድ ላይ ደግሞ ተገባብቶ ፒኤስጂ ያሸንፋል በለው። የአርሰናልና የአትሌቲኮ ደግሞ ስትመጣ ትልቁ ኦድ አቻ ይወጣል። በቃ ቀጥታማ አቻ ይወጣል። አቻና ተገባብቶ ፒኤስጂ ስትለው ወደ 10 ኦድ ነው ይመጣል። ተረዳኝ አይደለ? አቻ ይወጣሉ ትለዋለህ ኦድ። ትንሹ ኦድ ደግሞ ፈርስት ሃፍ 2 ጎል ያገባል። አንደር 1.5 ወይ አርሰናል ወይ አትሌቲኮ ፈርስት ሃፍ ጎል ሊያገኙ ይችላሉ። ሌላኛው አቻ ያደርጋል ብዬ አላስብም። ካደረገም ሰከንድ ሃፍ ነው። አቻ የሚወጡ ጨዋታ ነው የሚመስለኝ። አርሰናል የማሸነፍ እድሉን ከፍተኛ ቦታ አልሰጠውም። ምክንያቱም ተጫዋቾቹ ምናምን ነገር ሬስት ማድረግ አለብህ ምናምን፣ በሰው ሜዳ ነው ውጤት ማስጠበቅ እንዲህ ነገር አለ። አትሌቲኮ ደግሞ ባለፈው 4-2 ስለተሸነፈ ከሱ አንድ ትምህርት እንኳን ተምሮ ጎል ማግባት ይችላል ብዬ እገምታለሁ። አትሌቲኮ አንድ ጎል ያገባልም፣ ለትንሹ ኦድ ያስኬዳል። ትልቁ ኦድ አቻ ፒኤስጂ ተገባብቶ ያሸንፋል። ፒኤስጂ ነው የሚያሸንፈው። እመነኝ። ምንም ልልህ አልችልም። ገብተህ የፕሪዲክሽን አካውንቴን ፎሎ አድርግ። መቼም ሊያናደኝ አትሌቲኮ አንድ ጎል ያገባል በሉቱላ ብያለሁ። ተረዳኝ አይደለ? ደግነቱ በፔናልቲ ነው። ኦፕን ፕሌይ አለማግባታቸው፣ ሴት ፒስና በሜዳቸው ያገቡት ጎል ፔናልቲ መሆኑ አስደስቶኛል ነው የጠበቅኩት ውጤት ስለሆነ እተማመናለሁ። በሜዳችን ኤሚሬትስ ላይ እንቀረቀርላችኋለን። ካሞኒ ጋነርስ። ልጅነታችሁን ያልጨረሳችሁና መዝናናት የምትፈልጉ ቦራ ወይም አንበሳ ግቢ ገብታችሁ መዝናናት ትችላላችሁ። እሱም አቅም ካላችሁ ነው። ላለፉት 20 ዓመታት ዓለምን በመልካም እግር ኳስ ሲያዝናና የነበረው አርሰናል የተረፈው ነገር ዋንጫ ከሌለክ ያንተ መልካም እግር ኳስ ባናቱ ይተከል ነው የተባለው። እናም የዓለማችን ቁጥር 1 ኮች ሚኬል አርቴታ በዚህ ዓመት እናንተን ለማዝናናት ሳይሆን የመጣው ትልልቅ ዋንጫዎችን ቅርጥፍጥፍ አድርጎ ለመብላት ነው። ያን ደግሞ ዛሬ ይጀምራል። የዲያጎ ሲሞኒ ልጆችን ከነጭ አጥንታቸው ላይ ቆዳቸውን ይገፍላቸዋል። ትረስት ሚ ያደለው 9 ያገባል። በጠፋ ቻምፒዮንስ ሊግ አንዳንድ ተባብለን እንግባ የተባባላችሁ ነው ይመስላል። እስካሁን አስበሽታችሁን አንዳንድ ይሁን። አልቫሬዝ ያገባል ብዬ ነበር። አልቫሬዝ አግብቷል፣ ተመችቶኛል። አቻ አሪፍ ውጤት ነው። እስቲ ለንደን ላይ የተገለብጡት እንደሆነ እናያለን። ለንደን ላይ እንገለብጠዋለን ትላላችሁ። አሁን ሁሉም ኮንተንት ክሬተር ይመጣና አሪፍ ውጤት ነው ለንደን ላይ እናያለን። እስቲ እነዚህ ደግሞ በመጀመሪያው ጨዋታ ነው በፔናልቲ የሚለያዩት። ኤኒዌይስ እኔ ግን እየፈራው ነው። አርቴታ በትልቁ ዞሮ ሊክሳቸው ነው፣ ሊበሉት ነው እነዚህ ሰዎች። ሲሞኒ ኤምሬት መተን ነው አይነስብ የምናጠፈው ይለፉና እነዚህ ሰዎች። ብዙ አይደብርም ጨዋታው፣ ግን አርቴታ የሆነ ነገር አስበዋል ማን። እኔ በቃኝ ደስ ብሎኛል። ደግሞ እኔ ከበቂ በላይ ደስ ብሎኛል። ቡድናችን ማለት ነው ወደ ስፔን አቅንቶ ዋንዳ ሜትሮፖሊታኖ ስታዲየም ላይ ያሳየው ቆራጥነት፣ ደፋርነት፣ ጨዋታውን ለማሸነፍ የነበረው ፍላጎት እኔ ከበቂ በላይ አስደስቶኛል። ደግሞ አርቴታ እጅግ ቆንጆ አቀራረብ፣
ቆንጆ ለፍጻሜ ሊቀርብ የሚፈልግ ቡድን አይነት ጥንቃቄ የታከለበት ቡድን አሳይተኸኛል። ደስ ብሎኛል። በቃ እኔ ማዱኬ ማርቲኔሊና ቪክቶሪዮ ኬሬስ ሲሰለፉ በጣም ሰግቼ ነበር። ወይኔ አንድም ጎል እንኳን አናገኝም ብዬ ነበር። ከቆመ ኳስ አግኝተናል በፔናልቲ በቃን ይበቃን ነበር። ውጤት አስጠብቀን ብንወጣ በጣም ደስ ይለኝ ነበር። አንድ ጎል ደግሞ ጨምር አድርገን ግን አልሆነም። እኛም በቆመ ኳስ ማለት ነው ጎል ተቆጥሮብናል። ይሄንን ጨዋታ ዋናው ነገር ከነነብሱ ወደ ኤምሬትስ ይዘን ሄደናል። ገብቷል አይደል? እዛ ውስጥ ምንም አይመጣም። የምሬን ነው የምላችሁ። ዋናው ነገር ግን ምን ነበር? እዚህ ሜዳ ላይ ማለት ነው ሳንሸነፍ መውጣት ነበረብን። ቆንጆ ኢኮኖሚካል ሆነን ወተናል። ይኸውላችሁ ሳካና ኤዜን አሳረፈን ነው የተጫወት ነው። ገብቷል አይደለ? ለፕሪሚየር ሊጋችን ለፉልሃም ጨዋታ ዘንስ ቀጣይ የሚመጣው ጨዋታ ለኤምሬትስ ላይ ማለት ነው እኔና አርገኛ አትሌቲኮን ካለጠፍናቸው ካለጠፍናቸው እኔ ደስ ብሎኛል። ጀሞ የምሬን በጣም ነው ደስ ያለኝ። ከሞን ጋር ኮፒሊንግ ሼር አድርጉና አዳርሱልኝ። ይመቻል። ከአርሰናል አንድ አትሌቲኮ ማድሪድ አንድ የተረዳናቸው 5 ነገሮች የተሻለ ፈርስት ሃፍ ነበረን። የመጀመሪያው ፖይንት ያው ፈርስት ሃፍ ላይ ኳሱን ተቋጥረን ነበረ። የራሳችን ጨዋታ ይመስል ነበረ። ሚድፊልዳችን ጥሩ ነበረ። ሞር ፖዚሽን እንድንይዝ አድርገው ፈቅደውልን ነበር። ያ ፕሬሸር ደግሞ ከወለሳ በኋላ ፔናልቲ ያስገኝቶልን ጊዮኬሪስ አስቆጥሮ እየመራን ጨዋታውን ይዘን መውጣት ችለን ነበር። ሶ ፈርስት ሃፍ ላይ የነበረው የቡድናችን ፐርፎርማንስ ትክክለኛ የሻምፒዮንስ ሊግ ግማሽ ፍጻሜ አዌ ሜዳ ሄዶ የሚጫወት ቡድን ይመስል ነበረ። መጠቀም የነበሩብን ቻንሶች ነበሩ፣ ግን ችግር አልነበረውም። ፈርስት ሃፉ ኦልሞስት ፐርፌክት ነበር። ሶ ለውጥ የመጣው ጋር ነው የሚለው ሁለተኛው ፖይንት ላይ ነው። ጁሊያኖ ሲሞኔ ልጁን አስወጥቶ ሎሬንቴን ወደፊት ገፍቶ ሌኖርማንድን ካስገባና በሃይ ፕሬሸር እንዲጫወቱ ካረጋቸው በኋላ የኛ ቡድን ፕሬሸር መቋቋም እየከበደው መጣ። ከዛ በኋላ የተቆጠረችው ጎል የዛ መንስኤ ናት። እዛ ደቂቃዎች ላይ የነበሩትን ነገሮች ስትመለከቱ ማለት ነው ያ ጨዋታው ላይ ትልቅ ተርኒንግ ፖይንት ነበር። ነገር ግን ሶስተኛ ላይ የማነሳው ሰው መውቀስ ራሱ እየከበደኝ ነው። አሁን ለምሳሌ ዋይትን ስታስገቡት እንደነው ሞስኬራ ይናፍቃቸዋል። ሞስኬራን ስታስገቡት ዋይት ናት፣ ግን ሁለቱም በቃ አይሆኑ። በዚህ ሰዓት ላይ እዚህ ቲም ላይ ሊሆን የሚችል ትክክለኛ ሰው በጉዳት የለም እዚህ ቲም ውስጥ ማለት ቲምበር ለምን ማኖ ነካህ ማለት ይከብዳል። ምክንያቱም እግር ኳስ ላይ ትናንትና አልፎንሶ ዴቪስ ያደረግ እንዳያችሁት ይሆን እንዴት ነው ኢንቮለንተሪ ሰውነት በዛ መልኩ ይንቀሳቀስብህ ይችላል። ግን ሉክማን የሞከረውን ኳስ ራሱ ሊከላከል የሞከረበት መንገድ ቢሆን በጣም የሚያበሳጭ የነበረውና እሱ ካለ በየጨዋታዎቹ እሱ በተሰለፈባቸው ጨዋታዎች 3 ጨዋታ 4 ጨዋታ በሱ ምክንያት ጎሎች እየገቡብና ነጥቦችን እያጣን እየመጣን ትክክለኛ ትላልቅ የሆኑ ዋንጫዎችን ማለት ነው አናክሰፕተብል እንደዚህ አይነት ነገር ተቀባይነት አለው ብዬ አላምንም። አራተኛ የተረዳው ነገር ዳቪድ ራያ አሁንም ጨዋታ ውስጥ ሆነን ወደ ሜዳችን ነጥቡን ይዘን እንድንመለስ ነጥቡን ይዘን እንድንመለስ ኢነሴንስ አቻ ውጤቱን ማለት ነው የሉክማን ኳስ ገብቶ ቢሆን ኑሮ ምን ሊፈጠር እንደሚችል እናንተ መገመት ትችላላችሁ። ሶ ፕሬሸሩን ሳክ አድርጎ በዚህ ሰዓት ላይ ለቡድናችን አሁንም ምን ያክል አስፈላጊ እንደሆነ ያሳየበት ጨዋታ ነበር። አምስተኛውና በዋነኝነት መርዳት ያለብን ነገር አቻ ውጤታችን ይዘን ወደ ሜዳችን ተመልሰናል። ይሄ ውጤት አስከፊ ውጤት አይደለም። ከዚህ በፊት የሰራሁትን ቅድመ ጨዋታ ላይ የሰራሁትን ቪዲዮ ውጤት 1-1 ነው ጨዋታው ያልቃል ብዬ የነበረው፣ ግን ከዚህ የተሻለ ማድረግ እንችል ነበር እዚህ ጨዋታ ላይ ማለት። ምክንያቱም ስፔሻሊ ላይክ አታካቸው ኳስን በሎንግ በሚጥሉበት ሰዓት ላይ የሚጠቀሙበት መንገድ የወረደ ስለነበረውና የተሻለ ማድረግ እንችል ነበር። ሎኒንግ የተሻለ ነበር የዛሬ ጨዋታ ላይ። ግሪዚ ደስትል ነበረ በእነሱ በኩል ብቻ ኖርማል ጨዋታ ተመልክተናል። እንግዲህ ሰከንድ ሊጉን በስራ መጠቀምና ወደ ዋንጫው ማለፍ አለብን። ፎሎ ኮፒንግ ሼር እያደረጋችሁ ይመቻችሁ። ሙሉ 45 ደቂቃውን እያየው ማለት ነው። እኛም አትሌቲኮ ማድሪዶችም እንዴት እንደምናስቆጥር አላህ ብቻ ነው የሚያቀን። በቃ ሂፕኖታይዝ የሚያደርግ ብዥ የሚያደርግም ኳስ ምልልስ፣ የአርሰናል ወደ ኋላ የሚመልሱት ኳስ፣ አትሌቲኮዎች ማይረባ የሚቀባበሉት ኳስ ምናምን ምን ልንሆን ነው እያልኩ ነበረ። ምን እንደምንሆን አይተናል። በፔናልቲ በቃ አላህ ነው የሚያውቀው። አላህ የሰጠው ፔናልቲ ነው፣ ምንም እንትን የለውም። ሰከንድ ሃፍ እንዴት እንደምንጫወት አላቅም። በቃ ክሬቲቪቲ ጠፍቶባታል። ኦዴ ምን እንደሚሻል አላቅም። ጥሩ ነው እንሻላለን፣ ቢያንስ ብዙ ክፍተት የለብንም ምናምን እንሻላለን። የትላንትናውን ጨዋታ ማየት አልነበረብንም መሰለኝ፣ ግን ፒስ ነው። ቢያንስ 1-2 ካሸነፍን አሪፍ ነገር አሪፍ ውጤት ነው። በቃ 2-3 በጣም ፒስ ነው። ተጠባቂ ጨዋታ የነበረው የአርሰናልና የአትሌቲኮ ማድሪድ ጨዋታ እንግዲህ በአንድ እኩል ተለያይተዋል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ከትናንትናው ጨዋታ አንጻር ካያችሁት በጣም ሊደብራችሁ ይችላል፣ ግን ለደጋፊዎቹ በጣም አሪፍ ጨዋታ ነበር። በተለይ ለአርሰናል ደጋፊዎች
ያቻ ውጤት አሪፍ ነው። ከሜዳው ውጭ ወጥተህ አንድ እኩል ወጥተህ ቀጣይ ስትመለስ በጣም አሪፍ ነው። በራሱ ሜዳ ላይ የማሸነፍ ቻንሱ አድቫንቴጁ አለው ብዬ አስባለሁ። በተለይ አርቴታ ማዱኬና ማርቲኔሊን ይዞ ከዚህ የተሻለ ነገር ሊያደርግ አይችልም። ኢዜ ተቀይሮ ሲገባ አላያችሁትም እንዴት እንደሆነ? በፈጠራው ረገድ አሪፍ። ሳካም ተቀይሮ ሲገባ ቀጣይ ጨዋታ ላይ ኤምሬትስ ላይ ፊትነሳቸውም ጥሩ ከሆነ ለአርሰናል አድቫንቴጅ አለው። ጥሩ ነው ብዬ አስባለሁ። አሁን አትሌቲኮ እኮ በጣም ተገኖት የነበረው የሃንሲ ፊሊኩ ክለብ እኮ ነው። ያ ክለብ ሃይላይን ስለሆነ ተከላካዩን አስጠግቶ የሚጫወተው እነዛን አገነናቸው። በጣም ለሩጫ ምናምን የሚመች ነበርና አጥቂውን ክፍል በጣም አገነን ነው። የአርቴታ ቡድን ደግሞ ዲፌንሱን ሶሊድ ነውና ብዙ ማጨናነቅ አሁን ኳሱን ሊቆጣጠሩ ይችላሉ፣ ግን አደጋ መፍጠር ላይ ያን ያህል አይደለም። ከርቀት ምናምን ሊመቱብህ ይችላሉ እንጂ ተከላካዮቹ አሪፍ ናቸው። ያንኛው የሃንሲ ፊሊክ ቡድን ግን ሃይሎ ጋር አረቡት። ያ ነው ያገነነው። ዛሬም በቃ እኔ እንደዚህ ነው የጠበኩት እና ለአርሰናል ደጋፊዎችም ለአርሰናል የከፋ ነው ብዬ አላስብም። በጣም አሪፍ ውጤት ነው። እኔ ይሄ ነው የሚሰማኝ። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። በአሁኑ ሰዓት አርሴናል እና አትሌቲኮ ማድሪድ ኳስ መጫወት አቁመው በብሎኬት አጥር እየገነቡ ይገኛሉ። ለኢዜ የተከለከለው ፔናልቲ መሰጠት ነበረበት። ስለዚህ ሁለተኛው ፔናልቲ ከነበረው እስካሁን ድረስ ሲሰጡ ከነበሩ ፔናልቲዎች የበለጠ እንጂ ያነሰ ስላልሆነ የግሪዝማንስ ፔናልቲ ማነው የጁሊያን አልቫሬዝ ያስቆጠረው ፔናልቲው አያሰጥም ነው? ያሰጣል አያሰጥም? የዋይት በእጅ የነካው ያሰጣል። የአትሌቲኮ ማድሪዶች አዲሱ ትሪክ በዚህ ሰዓት በርካታ የእግር ኳስ አፍቃሪያንን በዓለም ዙሪያ እያነጋገረ ይገኛል። እንግዲህ ዛሬ መድፈኞች አርሰናሎች ከሜዳቸው ውጭ ተጉዘው ሜትሮፖሊታኑ ላይ ከአትሌቲኮ ማድሪድ ጋር 1-1 በተለያዩ በጨዋታ አስቀድሞ የአርሰናል የሜዳ ባለሙያዎች የሜትሮፖሊታኑን የሳር ሁኔታ ቼክ ሲያደርጉ ነበር። ታዲያ የሳር ሁኔታውም እንግዲህ ትክክል እንዳልሆነም ለዩፋ ቅሬታቸውን አስገብተው ነበር። ምንም እንኳን ቅሬታቸው ምንም አይነት ምላሽ ባያገኝም ማለት ነው። ነገር ግን ተመሳሳይ አይነት ነገር ባርሴሎናዎች በአትሌቲኮ ማድሪዶች ላይ ለዩፋ ቅሬታ አቅርበው ነበር የሜዳ ሁኔታውን አስመልክተው ማለት ነው። ይፋ በዛም ጊዜ ምንም አይነት ምላሽ አልሰጠም ነበር። ዛሬ በጣም ያስገረመኝ ይህንን ቅሬታ አቅርበው ጨዋታው በተጀመረ በ30 ሰከንድ ነበር ሂንካፔ አዳልጦ ወድቆ ሜዳው ስተትን ተሳስቶ አትሌቲኮ ማድሪድ ጎል ለማስቆጠር ተቃርቦ የነበረው ማለት ነውና ይሄ አዲስ ትሪክ ግን በዚህ ሰዓት በርካቶችን እያነጋገረ ነው የሚገኘው። እናንተ ስለ አትሌቲኮ ማድሪዶች አዲሱ ይሄ ትሪክም በለው ምንም በለው ብቻ ግራ የሚያጋባ ነው የሜዳ ሳር ሁኔታ ለማጥቃት ባህሪ ላላቸው የማጥቃትን ለሚፈልጉ ቡድኖች አዳጋች የሚያደርጉበትን ነገር ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። የትናንቱን የ9 ጎል ትሪለር አስደናቂ ጨዋታ የተመለከቱ የእግር ኳስ አፍቃሪያን ይሄኛው ጨዋታ ቢዘለል የሚል አስተያየታቸውን እየሰጡ ነው። ብዙዎችም ሀራም ፉትቦል እያሉ እየጠሩት ይገኛሉ። በሁለቱ አሰልጣኞች መካከል ያለው የጨዋታ መንገድና የጨዋታ ሂደት በዚህ ምክንያትም በትልቅነቱ እየተጠቀሰ ይገኛል። ምክንያቱም ዲየጎ ሲሞኔም ሚካኤል አርቴታም የሚጠቀሙት ያጨዋቱ መንገድ በብዙዎች ዘንድ ተወዳጅ አይደለም። ዘግቶ መጫወት፣ አንድ ጎል ማስጠበቅና መሰል ነገሮች በሁለቱ አሰልጣኞች አእምሮ ላይ ሁሌም የሚደረግ እንቅስቃሴ ነው። እናም ያ እንዳይደገም ምሽት ላይ ብዙዎች ስጋት አላቸው። ጨዋታውም ደባሪ እንዳይሆን ፈግተዋል። ወሳኝ ጨዋታ፣ ወሳኝ ፍጥጫ በአውሮፓ ሻምፒዮንስ የግማሽ ፍጻሜ ጨዋታ የውቦቹ ጨዋታ ባለቤቶችን የፓሪስ ሰን ጀርመንና የባየር ሙኒክን አሸናፊ በፍጻሜው ለመግጠም የሚደረግ ትንቅንቅ። የዲየጎ ሲሞኔ ቡድን በጉዳት ተናውጧል። አማካኝ ፓብሎ ባሪዮስ የለም። የመስመር አጥቂው ኒኮ ጎንዛሌዝም በዛሬው ጨዋታ ላይ አይሳተፍም። ሶርሉዝ፣ አዲሞላ ሉክማንና ጁሊያን አልቫሬዝም አጠራጣሪ ናቸው። በአርሰናል በኩል ካይ ሃቨርትዝና ጁሊያን ቲምበር በዚህ ጨዋታ እንደማይደርሱ ተረጋግጠዋል። የረጅም ጊዜ ጉዳት ያለበት ሚካኤል ሜሪኖም የለም። ሁለቱ ቡድኖች በምድብ ጨዋታ የተገናኙ ሲሆን አርሰናል አትሌቲኮ ማድሪድን በሁለተኛው አጋማሽ ባስቆጠራቸው ጎሎች እንዳፈራረሰው ይታወሳል። ዛሬስ ምን ይፈጠራል? አትሌቲኮ ማድሪድ በምድብ ለተሸነፈበት ሽንፈት የበቀል ምላሽ የሚሰጥበት ወይስ አርሰናል የበላይነቱን የሚያስቀጥልበት የሚለው በጉጉት ይጠበቃል። ምሽት 4 ሰዓት በአውሮፓ ሻምፒዮንስ ሊግ ዋንዳ ሜትሮፖሊታኖ ላይ አትሌቲኮ ማድሪድ ከአርሰናል። ዲየጎ ሲሞኔ ይህንን ጨዋታ የማሸነፍ አቅም አለን ሲሉ ተደምጠዋል። ሚካኤል አርቴታ ደግሞ ላለፉት 7 ዓመታት ከጥቂት ዓመታት በፊት 7 ዓመቱ ሙሉ በሻምፒዮንስ ሊግ ሳንሳተፍ መቆየታችን ይታወሳል። አሁን በተከታታይ እየተሳተፍን ነው። ስሜቱ ደስ የሚልና አስደሳች ነው። እዚህ ለመድረስ ግን ብዙ ለፍተናል፣ ብዙ ደክመናል የሚል አስተያየታቸውን ሰጥተዋል። ምን ጠብቃላችሁ? ውጤት ይገመት። ሀሳብ አስተያየት ይሰጥ። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትረታ ሲቲ ስፖርት ነው። መልካም ቀን። በነገራችን ላይ እንደ ዛሬው ላለ ጋጦ ወጥ ጨዋታ ማለት ነው እዚህ 5 እዚህ 4 ለሚገባ አይነት ጎል ማለት ነው እኔ ቤት መፍትሄ የሌለ እንዳይመስል መፍትሄ አለኝ። ገብቷል? ከበቂ በላይ ነው መፍትሄ አለኝ። ይወለ አጥር መዝጊያ ብረት የሚሆን
ቆንጆ ወታደሮች አዘጋጅቻለሁ። ታቀኛለህ እኮ ስከላከል አንተ እንደዚህ አይነት መጨማለቅ አይሰራም። ኳስ ላይ ሲጀመር 5 ምናምን ጎል አይገባም። ኖር ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ እንደዚህ አይነት ነገር የለም። እነዚህ አጉል ያመጡ ጭምልቅና ነው ሙኒክና ፒኤስጂ። ትክክለኛውን ጨዋታ የምታዩት እንደውም ነገ ምን አይነት የግማሽ ፍጻሜ ጨዋታ እንደሚካሄድ ትክክለኛ ጥሩ ማለት የምታዩት ነገ ነው። ማን ደካማቱን የእግር ኳስ ቤተሰብ ኳስ ማለት እንዲህ ነው እኔም ብያለሁ፣ ግን ሳስበው ስህተት ነው። እንደዚህ ማለት አልነበረብኝም። ገብቷል አይደል? ፒኤስጂ የሚምጣ ሙኒክ የሚምጣ ምንም አባቱ አመጣት እኔ አለኝ። በቃ ይህንን ልከላከልበት የምችለው ጸረ ሚሳኤል አለኝ። እኔ ብቻ የሚያገባ አንድ ሰው የሆነ ጎል ጠቅ ያደርግልኝ እንጂ እሱን አስጠብቆ ስለማውጣት አለ በቃ አታስቡም። እዋደቋለሁ ነው ማለት እዋደቋል እና ምንም መፍራት አያስፈልግም። ሳስበው ማለት ፈርተንስ ምን እናመጣለን? አረ ወደፊት ነው ጀማው እንዲህ ይዘን አረ የትም እንሄዳለን። ምን ሆነ ነው የግለሰብ ጦርነት ሁላ እንዋጋለን። እንዳታስቡ ጀማው። የትላንትናውን አስደናቂ ቻምፒየንስ ሊግ ምሽት አይተን ዛሬ አርሰናል ከአትሌቲኮ እንደሆነ ስታስቡት እውነት በጣም በቃ ድብር ነው የሚለው። አሁን እዚህ ጋር የአርሰናል ደጋፊ ምን ሊመስለው ይችላል? አሁን ያልኩት ነገር አርሰናል ስለሆነ ነው ይደብራል የምትለው። እንደገና ደግሞ የአትሌቲኮ ማሊያ ለብሰህ የምትሰራው አርሰናልን ስለምጠላ ነው ልቋጠርበት ነው ምናምን። በቅድሚያ እኔ የአትሌቲኮ ፋን ነኝ ከስፔን። ሲቀጥል ደግሞ አርሰናልና አትሌቲኮ ሀራም ቦል ነው የሚጫወቱት። እውነት ለመናገር ግልጽ ነው ግን ይሄን ያህል ደግሞ ሀራም ይሆናል ብዬ ስለማልጠብቅ እኔ ይሄን ጨዋታ አትሌቲኮ በጠባብም ይሁን በሰፊም ይሁን በምንም ይሁን ብቻ ነጥብ ይዞ ይወጣል ብዬ ነው ማስበው። አሸንፎ ወይ ቢያጣ አቻ ያጣም ብዬ ስለማስብ አትሌቲኮን ብዬ እናንተ ደግሞ አርሰናልን ብላችሁ ማስያዝ የምትፈልጉ ሰዎች ኢንቦክስ ላይ ጻፍ አድርጉልኝ። የትላንትናውን አስደናቂ ቻምፒየንስ ሊግ ምሽት አይተን ዛሬ አርሰናል ከአትሌቲኮ እንደሆነ ስታስቡት እውነት በጣም በቃ ድብር ነው የሚለው። አሁን እዚህ ጋር የአርሰናል ደጋፊ ምን ሊመስለው ይችላል? አሁን ያልኩት ነገር አርሰናል ስለሆነ ነው ይደብራል የምትለው። እንደገና ደግሞ የአትሌቲኮ ማሊያ ለብሰህ የምትሰራው አርሰናልን ስለምጠላ ነው ልቋጠርበት ነው ምናምን። በቅድሚያ እኔ የአትሌቲኮ ፋን ነኝ ከስፔን። ሲቀጥል ደግሞ አርሰናልና አትሌቲኮ ሀራም ቦል ነው የሚጫወቱት። እውነት ለመናገር ግልጽ ነው ግን ይሄን ያህል ደግሞ ሀራም ይሆናል ብዬ ስለማልጠብቅ እኔ ይሄን ጨዋታ አትሌቲኮ በጠባብም ይሁን በሰፊም ይሁን በምንም ይሁን ብቻ ነጥብ ይዞ ይወጣል ብዬ ነው ማስበው። አሸንፎ ወይ ቢያጣ አቻ ያጣም ብዬ ስለማስብ አትሌቲኮን ብዬ እናንተ ደግሞ አርሰናልን ብላችሁ ማስያዝ የምትፈልጉ ሰዎች ኢንቦክስ ላይ ጻፍ አድርጉልኝ። በቃ እንደ ሀሳብ ሁለቱ ከአርሰናል ጋር የሚገናኙበት እድል ቢመቻች። ኧረ በቃ ኧረ እንዴት እንላችሁ በቃ አዳሜ እየሰማሽ ዛሬ በአትሌቲኮ ማድሪድ ለመሸነፍ ነው የምንገባው። እያንዳንድሽ ስሚ፣ እኔ ፋይናል ላይ መዋረድ አልፈልግም። እሺ እኔ መዋረድ እንዴት ነው ከነዚህ ሰው መሳይ ፍጥረቶች ጋር የምንጫወተው? እንዴት እንደሚሯሯጡ ያያችሁ እስኪ። እንዴ እንዋረድ እንዴ? በሰላም ሀገር እኛ አላማ ያለን ሰዎች ነን። አርፈን ሚዜነታችንን እናስቀጥላለን። Everyone is ready for it, everyone is up for it. The energy in the group is amazing and yeah, we're ready for it. አርሰናል ከአትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ በአትሌቲኮ ማድሪድ ስቴዲየም ዛሬ ማለትም ሮብ ከምሽቱ 4 ሰዓት ላይ የሚገናኝ ይሆናል። ሀራም ቦል የምናይበት ጨዋታ ነው። አስቡት ትናንትና እንደዛ ፍሪ ፍሎ ፉትቦል እንዳየን ዛሬ ደግሞ በቃ ሁለቱም አሰልጣኞች በጣም ዲፌንሲቭ ናቸው። ሁለቱም አሰልጣኞች በቃ ብቻ today is going to be በጣም ብዙ ደስ የማይል ፉትቦል ማለት ነው። ያላችሁ አትሌቲኮ ማድሪድ ማለት ነው የአርሰናል በዚህ ዓመት የኮርነር ሪከርዱን አልሰበረውም በፕሪሚየር ሊግ። እሱን አስመልክቶ እንግዲህ ትሬኒንግ ጀምሯል። የኮርነር ትሬኒንግ እንደምትመለከቱት እዚህ ጋር ኳስ አብላክ ነው እያወጣ ያለው። አሁን የሀራም ቦሉ ምናምን ማለት ነው እንደ ደጋፊ እኮ ደስ አይልም ስለራሳችሁ ቡድን እንደዚህ ግን በቃ ዲፌንድ ብታደርጉት ነገር የለም። እኔ አሁን ለእኔ አርሰናል ዲፌንድ ማድረግ ይኸውላችሁ እኔ በፈረንጆች 2002 ነው የተወለዱ። አርሰናል ለመጨረሻ ጊዜ ፕሪሚየር ሊግ የበላው 2004 ነው። አርሰናል ፕሪሚየር ሊግ ሲበላ 2 ዓመት ነበር እኔ የመጨረሻ ጊዜ ማለት ነው። ይኸው ከዛ ጊዜ ጀምሮ ኤፍኤ ካፕ እና እንትን ነው ሲበላ ያዩት። እኔ በቃ ከዛ ውጪ ምንም እንደዛም ሆኖ ግን በቃ ይሄ ዋንጫ ምናምን አይደለም። በቃ ወደነው ነው የምንደግፈው አርሰናል ደጋፊ ስፔሻሊ ደግሞ ይሄ ኮሌቲ ብቻ እንደዛ አይነት አካባቢ ላይ የተወለዱ ሰዎች ማለት እና ይኸውላችሁ ቻምፒየንስ ሊግ በልቶ ያውቅም ያው በታሪኩ አርሰናል ግን አሁን ቢበላ ቢያሸንፍ ደስ ይለናል እኮ ግን አሁን ሀራም ቦል በቃ ምን ማየት ምን ነው ነገር ለነዚህ ሁለት መግነጢሳዊ ቡድኖች መድኃኒቱ የሚኬል አርቴታው ደገነርስ ነው። አርሰናል እንደዚህ አይነት ስፔስ አይሰጥህም የኔ አባት።
አርሰናል የማሰቢያ ጊዜ አይሰጥህም የኔ ወንድም። አርሰናል ላይ 4-5 ጎል እንዳታስበው። አርሰናል ፋይናል እንዲደርስ ጸልዩ የእግር ኳስ አፍቃሪያን። ቆንጆ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ማየት ከፈለጋችሁ ምን አይነት ፓሪስ ሴን ዠርሜን ነው? ምን አይነት ባየር ሙኒክ ነው? ኮምፓኒ ሉዊስ ኤንሪኬ የመስመር አጥቂዎች የዓለም እግር ኳስን ምን አይነት ደረጃ ላይ እንዳደረሷት ፍንትው አድርጎ ያሳየ ጨዋታ ነው። ሉዊስ ዲያዝ፣ ኦሊሴ፣ ክቫቺ ክቫራትስኬሊያ፣ ኦስማን ዴምቤሌ ምን አይነት ተጫዋቾች ናቸው? እኔ ፋሚሊ አሁን ተኝቼ የመልሱ ጨዋታ ላይ ብነቃ ደስ ይለኛል። መታገስ አልችልም የመልሱን ጨዋታ ለማየት። ምን አይነት እግር ኳስ ነው? ምን አይነት እግር ኳስ ነው እንበልና ሻምፒዮንስ ሊግ ፋይናል ደረስን። አትሌቲኮ ማድሪድን ጥለን ማለት ነው። ማን ይሻለናል? ሙኒክ ይሻለናል? ፒኤስጂ ይሻለናል? ምን ታስባላችሁ? የቱ ነው አታኪንጋቸው? ሁለቱም ሲያጠቁ በጣም ነው የሚያስፈሩት። እናውቃለን እሱ ነው። ኦኬ የነ ኦሊሴ ሃሪኬን ምናምን ሙሲያላ ጥምረት በጣም ነው የሚያስፈራው። በዚህ እነ ዴምቤሌ ምናምን በጣም ነው የሚያስፈሩት። አውቃለሁ እሱን። ዲፌንስ ላይ ግን የቱ ነው ክፍተት ያለበት? እና አርሰናል ቢጫወት ጌሙን ኮንትሮል ማድረግ የሚችለው የትኛውን ነው? ሙኒክን አግኝተ ነው ነበረ በዚህ ሲዝን ሻምፒዮንስ ሊግ ላይ ሙኒክን አግኝተን ነበረ ሻምፒዮንስ ሊግ ላይ ከዚህ በፊት እናሸንፈነዋል። ግን ፋይናል ላይ ያንን ሙኒክ ነው ወይ ምንገጥመው? እና ፒኤስጂ ላስት ይር ስለበላ ትንሽ ጉጉቱ አይቀንስም? የቱን ነው የምትፈልጉት እናንተ? እስኪ ንገሩኝ። እኔ ግራ ገብቶኛል። ሁለቱንም ባናገኝ ደስተኛ ነኝ። ሻምፒዮንስ ሊግ ካለፈን ነው ይሄ ኢፍ ነው። እሺ ግን እናንተ የቱን ትመርጣላችሁ? ሙኒክ ወይስ ፒኤስጂ? እስኪ ኮሜንት ላይ ንገሩኝ። እንበልና ሻምፒዮንስ ሊግ ፋይናል ደረስን። አትሌቲኮ ማድሪድን ጥለን ማለት ነው። ማን ይሻለናል? ሙኒክ ይሻለናል? ፒኤስጂ ይሻለናል? ምን ታስባላችሁ? የቱ ነው አታኪንጋቸው? ሁለቱም ሲያጠቁ በጣም ነው የሚያስፈሩት። እናውቃለን እሱ ነው። ኦኬ የነ ኦሊሴ ሃሪኬን ምናምን ሙሲያላ ጥምረት በጣም ነው የሚያስፈራው። በዚህ እነ ዴምቤሌ ምናምን በጣም ነው የሚያስፈሩት። አውቃለሁ እሱን። ዲፌንስ ላይ ግን የቱ ነው ክፍተት ያለበት? እና አርሰናል ቢጫወት ጌሙን ኮንትሮል ማድረግ የሚችለው የትኛውን ነው? ሙኒክን አግኝተ ነው ነበረ በዚህ ሲዝን ሻምፒዮንስ ሊግ ላይ ሙኒክን አግኝተን ነበረ ሻምፒዮንስ ሊግ ላይ ከዚህ በፊት እናሸንፈነዋል። ግን ፋይናል ላይ ያንን ሙኒክ ነው ወይ ምንገጥመው? እና ፒኤስጂ ላስት ይር ስለበላ ትንሽ ጉጉቱ አይቀንስም? የቱን ነው የምትፈልጉት እናንተ? እስኪ ንገሩኝ። እኔ ግራ ገብቶኛል። ሁለቱንም ባናገኝ ደስተኛ ነኝ። ሻምፒዮንስ ሊግ ካለፈን ነው ይሄ ኢፍ ነው። እሺ ግን እናንተ የቱን ትመርጣላችሁ? ሙኒክ ወይስ ፒኤስጂ? እስኪ ኮሜንት ላይ ንገሩኝ። አሁን ነገ ጨዋታ የለም ቢኖርም አናይም አረ እንዴ ለአንድ ወር ባናይስ ካሁን በኋላ ባናይስ ማለት አርሲዬ አንቺ ይብራብሽ። አትሌቲኮ እዚህ ሰዓት ውስጥ ይግባ እንጂ አንቺ ምን በወጣሽ? እኛ ለአንቻስ እኛ እንደ የፕሪሚየር ሊግ ቲሞች እንደ አይነት ነገር እናውቃለን አናውቅም? ዛሬ ነው ያየነው እንደ አይነት ነገር እንዳለ። ኢማጂን አግሪጌቱን አስቡት። መቁጠሪያው ሊያቆም ነው። እና አርሲዬ እንደ ምክር እንምከርሽ፣ ይብራብሽ። እንደ አይነት ነገር አይቼው አላውቅም ምናምን ከምትይ ገብተሽ ይብሉት። አንቺ ምን በወጣሽ ይበሉሻ እንዴ? ሰለሽ የአንበሳ እንትን ውስጥ እንዳገቢ ይቅር የሚሆን ነገር አይደለም። ትኩረት ወደ ፕሪሚየር ሊጉ። ኧረ ላሽ ይሄ ጌም አይደለም ማለት ብዙዎቹ የናቁት ግን የዋንጫው ቡድን ዛሬ ይጫወታል። 4 ሰዓት ላይ ጠብቀው። የዛሬውን ጨዋታ በነገራችን ላይ መጫወት ያለበት የግድ መርሃ ግብሩን ለማሟላት ለፍጻሜ ለመድረስ የግድ ይሄን 2 ጨዋታ መጫወት ስላለበት ነው እንጂ ኦልሞስት አርሰናል የዚህ የሻምፒዮንስ ሊግ ዋንጫ አሸናፊ ከፍ የሚያደርገው ነው። ያው ምንም አይነት ጨዋታ ሳይሸነፍ ሁለቱንም ያሸንፋል ብያለሁ በቃ። ስለዚህ ዛሬ ወያቻ የሆነ ነገር አድርገን እናሸንፋለን። ቀጣይም እንደዚሁ። ከዛ በኋላ እኔ የምፈልገው ፒኤስጂ የሚባል ቡድን ማግኘት እፈልጋለሁ። ፒኤስጂ ስቋጥርም የነበረው ዛሬ ለፒኤስጂ ነው። ተሳክቶልኛል። እንደው እኔ ፔናልቲ ምናምን በዛ ፍጥነት ሲያገኙ ትንሽ ደንግጬ ነበር። ግን ምን አይነት ቡድን እንደሆነ አይተናል። አርሰናል ጋር ግን ይሄን ቡድን አታዩት። እና ለማንኛውም ያው ጨዋታ ማየት እኛ አርሰናሎች በጣም ያስደስተናል። ጨዋታ ለማየት ብቻ 4 ሰዓት እንጠብቃለን ዛሬ። ከዛ ውጭ የሚያሳስበን ነገር የለም። ያው እንግዲህ እናያለን።
አርሰናል ፋይናል ከደረሰ ለራያ ነው ማዝነው ንቃተ ህሊናውን ያሳየናል ብሏል። ይሄ ንቃተ ህሊና ፈረደበት እኮ። ኳሱን አሁን በረጅም ብዙ ሰው ይሄ ጨዋታ ድርቅ ያለ ግግም ያለ ይሆናል እያለ ነው። እኔ ግን ልንገራችሁ በጣም የገገመ ጨዋታ በጣም ማንዬ እኔ እንደዚህ ጨዋታ ይውላችሁ ዳርና ዳር ቆሞ አንተ ጀመር ሲባባሉ 90 ደቂቃ የሚያልቅ እየመሰለኝ እንደምንም ብላችሁ ለመጀመር ሞክሩ። የትላንቱን ጨዋታ አይተን ይሄንን የማይታሰብ ነገር እኮ ነው የማይታሰብ ነገር ነውና ጀምሩት። እንደምንም ለመጀመር ሞክሩ። ያው እኛ ይሄን እናይ ምናልባት ከቻለን እየተኛን እየተነሳንም ቢሆን እናየዋለን። 90 ደቂቃ እንዴት ቁጭ ብለን እናያለን። የትላንቱን እንኳን እስከ ንጋት ብናይ ኖርማል ነው። ይሄ የሚሆን ነገር አይደለም። እና ቴሌግራም ተቀላቀሉ። ይሄን ጨዋታ ጨምሮ ሌሎች ጨዋታዎችም አሉ ዛሬ ቲኬት እንደዛ ነው የሚሆነው። እናንተ ግን እንደምንም ብላችሁ ጀምሩ። ያው እኛ እንተኛለን። አቶ አንተነህ የተወሰኑ ሰራተኞችን ቀንሳለን። በጣም አዝናለሁ። አንተ አንዱ የምትቀንሰው ነው። ምን ያስቃል? የዛሬው ጨዋታ ከባድ ከሜዳ ውጭ ስለሆነ የሻሽ ደጋፊ ቋጥሩ ተጨምረህበት እና ባለብኝ የጉዳት ሪከርድ ጥሩ ስለማይመጣ ሲቲ ደጋፊ ከዩናይትድ ጋር ያለህን ተጫዋች አስከብር። ከቼልሲና ከብሩኖ ቼልሲ ልክ ይሄን ሁሉ ነገር እያደረገ ማለት ነው የሚወራው ብሩኖ ለምን ሚዲያው በእጃቸው ነው። ስለዚህ ተመጣና ዛሬ አንተም ሻምፒየንስ ሊግ የለብህም። ዩናይትድ ደግሞ በቋጠሮ እንዳይመጣ ቱቦውን ይዘ ቼልሲ ከብሩኖ እንደሚበልጥ ቢዚ ትሆኑልኛላችሁ። እኔ ደግሞ ዛሬ ትናንትና ጎል እንዴት እንደሚዘንብ አይታችኋል። ዛሬ ደግሞ እኔና ጓድ ዲያጎ ሲሞኒ በመሆን ኳስ መረብ ጋር ሳትደርስ 90 ደቂቃ እንዴት እንደሚነፋ ዛሬ እናሳያችኋለን። ጭራሽ ጎል የሚባል ነገር ሳይገባ ወይንም የመግባት እድሉ በጣም ዝቅተኛ የሆነ ጨዋታ እናሳያለን። ብራዘር ትናንት ጎል ሲሰም ዛሬ ደግሞ እንዴት እንደማይገባ ተለዋዋጭ ሁን ይላል። በደንብ ኮፒ ሊንክ ከስፔን ላ ሊጋ 19 ክለቦች ደጋፊዎችን እንዳስፈረመን በዚህ ሻምፒየንስ ሊግ የሚታወቅ ነው። የእንግሊዙ ኩራት እንግዲህ አርሰናል ከአትሌቲኮ ማድሪድ ጋር በአትሌቲኮ ማድሪድ የሚያደርገው ወሳኝ ምዕራፍ የሻምፒየንስ ሊግ ሴሚፋይናል ጨዋታ እንግዲህ ደርሶልናል ማለት ነው። በጉጉት ስንጠብቀው የነበረው የጨዋታ ደርሶልናል። ይህ ጨዋታ ለአርሰናል ትንሽ ፈታኝ ይሆንበታል፣ ግን አርሰናል አሸንፎ ይወጣል ብዬ ነው ይህን ጨዋታ እኔ ማስበው። ጨዋታውንም ደግሞ 2-0 ኦር ደግሞ 1-0 እናሸንፋለን ብዬ አስባለሁ። ምክንያቱም ግልጽ ነው አትሌቲኮ ያጠቃናል ብዬ አናያልም አላስብም። አትሌቲኮ የማጥቃት ስትራቴጂ ይዘውብን ይገባሉ ብዬ ማስበው በሉክማንና በአልቫሬዝ ነው። ከተገኘ ካውንተር ሊሄዱ ወይም ደግሞ የአልቫሬዝን የሹት ችሎታ ተጠቅመው ያው እንደዚህ አይነት እድሎችን ሊፈጥሩ ነው ይገባሉ ብዬ ማስበው እንጂ ከዛ ውጪ ያን ያህል ያጠቃናል ብዬ ምናምን ምሰጋው ቡድን አይደለም። እኛ ላይም ግን ይቆልፋል፣ መቆለፉም አይቀሩ እኛ ላይ ይቆልፋል እና ለዚህ ጨዋታ አሁን ሃቨርስ ስለሌለ ማለት ነው ጄሱስን ብናስጀምሩ ምን ይመስላችሁ? እኔ ጄሱስን አርቴታ ያስጀምረዋል ብዬ አስባለሁ ከዮከሬሽ ማለት ነው። ጄሱስ ተው ችግር የለም ሻምፒየንስ ሊግ እኮ ነው። ምን ሆናችሁ? ሻምፒየንስ ሊግ አንተሙን ሰምቶ ስለሚገባው አያሳስበንም። አርሲዎች እሱን ቢጀምር ማለት ነው ዮከሬሽን ቢጀምር ኢስፋን አያሳስብም። በጣም ደግሞ የዚህ ጨዋታ ደግሞ ምርጡ ነገሩ ምንድን ነው? ሳካም ፊት ሆኖ አልልን፣ ኢዜም ደግሞ አልተጎዳም እና ይሄ በጣም ምርጥ ነገር ነው። እነ ቲምበር ምናምን በቀጣይ ጨዋታ ይደርሱናል ብዬ አስባለሁ። እንዳልኳችሁ ጨዋታውን 2-0 እናሸንፋለን ብዬ አስባለሁ። እናንተም ግምታችሁን ንገሩ። አሁንም እንደዚች አይነት ማሊያዎችን ዩኒክ የሆኑ ጀርዚዎች የምትፈልጉ ከሆነ ባዮ ላይ ባለው ሊንክ የገባችሁ ህላዊ 20 ሚሊዮን ፕሮሞ ኮድ የተጠቀማችሁ ኦርደር ማድረግ ትችላላችሁ ከ20% ዲስካውንት ጋር። ምፈራ መስሏቸው 4-5 አገቡ። የመልሱን ጨዋታ ነገ መጫወት ይችላሉ ካልደከማቸው። የት እንሄዳለን? እንደኛ አለን እኛ እንቸኩል ነገ መጫወት ይችላል። አሁን ማንቺ እዚህ ነው ልግባ የምትይው? እዚህ ነው ልምጣ የምትይው? እዚህ እሺ፣ ብሩኖ ፋይናል ላይ ደርሰሽ እንደሆነ አይሻል። ይሄ ሁሉ ለኔ ነው። ይሄ ሁሉ ምድረ ወያላ አፋችሁን ብትዘጉ ጥሩ ነው። የምሬ ነው የምለው። ኮሜንት ሴክሽን ላይ የመጣ ማለት ነው የትም አደርስ የምትለኝ እቤተ ተቀመጠ በሪሞት እየቀያየርክ ነው እያየኸኝ ያለው እኔን እግር ትበላለህ ከነያታ። ኦኬ ነውር አይደለም እንዴ አንተ? ይሄ ቡድን ምንድን ቢያረጋችሁ ነው ይሄን ያህል? ምንድነው የምታወሩት? እንግሊዝን ወክሎ አይደል እንዴ እየተፋለመ ያለው? እንደዚህ መቋጠሩበት ቡድኑ ላይ ከመቋጠሩ በላይ ደግሞ አሸንፎ ሲያልፍ ራሱ እንዴ ትንሽ እንኳን ክብር አይኖራችሁም እንዴ እናንተ? ክብር አይኖራችሁም ወይ?
እኔ እኮ እንዴት እንደምትናናቁ ብቻ እኮ ነው ግራ የሚገባኝ። ምሬን ነው አንተ ገና አይነህ እያየ አይነህ እኮ እንደዚህ ደም ይመስላል። አትሌቲኮን ጥዬ ፋይናል ስደርስ ደግሞ ምን እንደምትሆነ ያሉ ብቻ ቁጭ ብለህ ለመመልከት ያብቅ። አሁን ልነግርህ የምፈልገው ምንድነው እቤተ ቁጭ ብለህ ክለብህ ሳይጫወት እኔን ነው እያየህ ያለው። የትም አትደርስም አንተ በማለት እኔ ላይ የሚፈጠር ቅጣት ያክል ነገር የለም። እዚህ ደርሼ እኮ አሳየሁ። በቀጣይ ደግሞ እያየህን ስደርስ ጨጓራህን እልጥልሃለሁ። ገባህ? እልጥልሃለሁ ጨጓራ። አድቡ በቃ አድቡ። አርቴታ ዛሬ ቅያሪ በጣም የሚያስጠላው በጣም ማለት ነው። በጣም ተናድጃለሁ። በጣም ደብሮኛል። እዛ በመቀጠለ በሜዳችን ያሳምረዋልን ብዬ እጠብቃለሁ። በሜዳችን በጣም አድርገን ዶሚኔት አድርገን እንደምናሸንፋቸው። የዛሬ ጨዋታዎች አሪፍ ነበሩ። ኖዲጋርድ አሪፍ የተጫወተ ነበር። ኢዚ አሪፍ የተጫወተ ነበር። ፈርስት ሀፍ ደግሞ በጣም ተጫውተናል። አሪፍ ፐርፎርማንስ አሳይተናል። በሚቀጥለው ጨዋታ እናያለን። እስቲ ግን እናሸንፋለን። አሁንም ተስፋ እንቆርጥ። ማን አርሰናል በዚህ ሲዝን እንደ ዛሬ ሲደበደብ አይቼው አላውቅም። ከኛ ጋር ተጫውቶ የታር ላይ እንደዚህ ያልደበደብ ነው። ምን ዋጋ አለ? ሉክማን የተባለ ጥቁር ሰውዬ ምን አይነት ኳስ ነው የሳትከው? ምን አይነት ኳስ ነው የሳትከው? ለራያ ፊት ለፊት ታቀብለዋለህ፣ በላይ አትመታም። አረ ጁሊያን አልቫሬዝ እንዴት አባተ ነው የምትችለው? ለምንድን ነው ይህንን ሰውዬ ይለቀቅ ነው? ይኸውላችሁ ቪክቶር ጊዮኬሬሽ ፔናልቲ አግኝቶ ይስታል ብሎ ማሰብ ዘበት ነው። ተኛ እናቴ ተሙት ነግሮ እዛ ጋ ነው ማገባብ ብሎ ያገባባል። ሹቱ አያዝም። እኔ ሲጀመር ጊዮኬሬሽ ፔናልቲ ሲያገኝ እኮ ጭራሽ ነው የማልቋጠረው። ማን አንድ ጎል አልቫሬዝ ራሱ የመታው ምን አይነት ምት ነው? በስመ አብ። ራያ ለመወርወሪያ ጊዜ ራሱ አልሰጠውም። ጥይት ፔናልቲውን ካገቡ በኋላ ማለት ነው። ፈርስት ሃፍ አርሰናል ይሻል ነበር። ሰከንድ ሃፍ ግን ደበደቧቸው ነው የምልህ። ማን የሚገርም ጫና ውስጥ ሆኖ አንድ ጎል ሳያስቆጥሩ ተደብድቦ ተቀጥቅጦ አርሰናል አንድም ጎል ሳይቆጠርበት ይህ ጨዋታ ስቲል ለእኔ 50-50 ነው ለማለፍ። አርሰናል እንደውም በሜዳው ነው ችግር ያለበት። አዌ ይሻላል። በኢየሱስም ዛሬ ሶሮዝ የተባለ አጥቂ ቢኖራቸው ገለዋችሁ ነበር። ይህን የሚሻማ ኳስ በግንባሩ ከነ ጋብሪኤልና ከሳሊባ ጋር መጨረሻ ላይ ራሱ ሞሊና የሚባለው ሰውዬ የሳተው ሹት ምን አይነት ጥይት ነው የመታው? አርሰናል ከአትሌቲኮ ማድሪድ 1-1 ተጠናቋል። የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያው ዙር ጨዋታ ማለት ነው። ሁለቱም ፔናልቲ ነው የገቡ። ጁሊያን አልቫሬዝ ለአትሌቲኮ ማድሪድ፣ ቪክተር ዮኬሬሽ ደግሞ ለአርሰናል ጎሎቹ ማስቆጠር ችሏል። አሁን ይሄ ቲም ነው ከነ ሙኒክ ጋር የሚጫወቱ ሁለቱም ቲም ማለት በቃ በተለይ እኔ እንጃ አርሰናል ማለት ነው ምንም ክሬቲቭ ቴንደንሲ የለውም። በቃ ኳሱን ይዙታል። ስፔሻሊ ሰከንድ ሃፍ ላይ ማለት ነው ምንም ነገር ለመሞከር አልሞከሩም። ናስኪ በሜዳው ያው እኔ ስቲል ቲንክ በቃ አርሰናል ማለፉን እንዳረጋገጠ ብቻ ግን ያልፋል ብዬ አስባለሁ። ግን አይ ዶንት ኖ ዋትስ ጎይንግ ቱ ሃፕን ቀጣይ ላይ የሩቁ ነብር ሞሐንደሳው ባይኖር ሊበላይ ነበር የሩቁ ጠላቴ ለሰንሰለት አጭቶት ነበር እጅና አንገቴ ጠላቴ አካኪ እሺ አቻን የወጣ ነው። ውጤቱ አያስደስትም። ግን በዚህ አጋጣሚ አትሌቲኮ ማድሪድን አመስግኑልኝ። ይሄንን አውሬ አርሰናል ስለመለስክልኝ። ሻሺ አይተሽኛል አይደል እንዴት ስጫወት እንደነበር? ያስጠላ ነው። ሻምፒየንስ ሊግ ሊበላሽ ነው። ትናንት ነበር ጭዌማ ይኸው አሳየው። ምን የመሰለ ዲፌንስ፣ ምን የመሰለ ኳስ አጠቃቅ። በአጠቃላይ አርሴ ተመልሷል። አሁን እንነጋገራለን። ይሄንን አርሴ ወደ ፕሪሚየር ሊግ ይዤው እመጣለሁ። እናወራለን። አሁን ምንድነው ጨዋታው አልገባኝም። ሀራም ፉትቦል መሆኑን እኮ ሁላችንም እናውቀዋለን። ግን አትሌቲኮ ማድሪድ በሜዳውም ነው እንዲህ ሀራም ፉትቦል የሚጫወት። አትሊስት ለማግባት አይሞክር። እየቋጠርን ነው አይደለኛ። ደግሞ ተከላካዮቹ ምን ይሄኑ ወደ አገኙት አቅጣጫ ነው እንዲህ ኳስ የሚመቱት። ዝም ብሎ ነው የሚመቱት። የገባውን ጎል ራሱ ዝም ብሎ ነው የሚመቱት። በቃ ወደ ደስ ወዳላቸው ነው የሚመቱት። ኳሱ መቀባበልም በጣም በመከላከል እንዲህ ጨዋታ በማበላሸት ስለተጠመዱ ማለት ነው። ምንም እንትን የላቸውም። ኳስ ምናምን ተጫወቱ ምናምን የሚባል ነገር ዝም ብሎ ነው የሚመቱት። አሁን አልቫሬዝ የመለሰው ኳስ ነው የገባው። አልቫሬዝ ለማን የሰጠው አይታወቅም። ከዛ በፊት ስንት ኳስ ነው ወደኋላ ሲመልሱ ወይ ሲከላከል ዝም ብሎ ይመቱታል። አርሰናሎች ትንሽ ከተረጋጉ ማለት 4 ያገቡባቸዋል። ለማኑ 3-4 እዚሁ ጨዋታው አልቆ ነው የሚሄዱ። ትንሽ ብቻ አርሰናል መረጋጋት ነው የሚጠበቅበት። ምንም እግዚአብሔርን ምንም የማይሆኑ ናቸው አትሌቲኮች። ከምር ባርሳ ነበር ማለፍ የነበረበት። በጣም ነው የደበረኝ ጨዋታው። ሰከንድ ሃፍ ላይ መሀሉን በተለይ የሆነ ነገር ካላረገው በስተቀር ዲያጎ ሲሞኒ ምንም አይፈጡም። ለምን ይሄን አልኳችሁ? ሲከላከሉ ጥሩ ናቸው።
ሲያጠቁም ካውንተራቸው ጥሩ ነው፣ ግን የሆነ መሀሉንና እንትኑ ተከላካዩንና አጥቂውን የሚያገናኝ ሰው ያስፈልጋል። ያንን እንዲያደርግ ግሪዝማንን ነው። ግሪዝማንን ደግሞ ፊዚካል ኮንታክት በልጠውታል። ስለዚህ አንድ የሚያገዘው ሰው ያስፈልጋል። አላቸው አላቅም። በጣም ነው ግን የሚያናድዱት። እንዴ ዝም እንዴት ነው? ቆይ አንተ ስትከላ አትሊስት ወደፊት ክሊር አታደርግም? ወደ ጎን ወደ እነሱ ምናምን ዝም ብለው ነው የሚመቱት ኳሱን። በቃ አውት ኦፍ ኖዌር ማለት ነው። ዝም ብለው መቀባበልም ያለባቸው ኳስ ሊሆን ይችላል። ዝም ብለው ይመቱታል። በቃ አያገባችሁ። ማራቅ ብቻ ነው የነሱ ስራ። ምንድን ነው እንዴ? አርሰናል እኮ ካጠቃህ እኮ አትችልም ማለት ነው። ምክንያቱም አርሰናል እሱ ራሱ አራም ፉትቦል ለመጫወት ነው የመጣው። በሰው ሜዳ ሄዶ ካጠቃህ ምን ማለት ነው? ከምሬ ነው። በጣም ነው የሚደብረው። የመድፈኞቹ የአርሰናል ደጋፊዎች እንደዚሁም ተጫዋቾችና አሰልጣኝ ሚኬል አርቴታን ያበሳጨው የምሽቱ የመሃል ዳኝነት ውሳኔ በምሽቱ የቻምፒየንስ ሊግ ግማሽ ፍጻሜ አትሌቲኮ ማድሪድና የአርሰናል ጨዋታ ላይ 80ኛው ደቂቃ ላይ ተቀይሮ የገባው ኤብሬች ኤዜ ላይ የአትሌቲኮ ማድሪዱ የመሃል ተከላካይ የሆነው ሃንኮ ጥፋት ሰርቶበት በመጀመሪያ ውሳኔያቸው የመሃል ዳኛው ፔናልቲ ነው በማለት ውሳኔያቸውን ወስነው ነበር። ነገር ግን በቫር ዳኞች ውሳኔያቸውን መልሰው እንዲያጤኑ ከተነገራቸው በኋላ ወደ ስክሪኑ ሄደው ውሳኔያቸውን መልሰው ቀልብሰውም እንግዲህ ፔናልቲው ሰጥም በማለት 80ኛው ደቂቃ ላይ ምናልባትም መድፈኞቹ አርሰናሎች ከዚህ ጨዋታ ላይ ሙሉ 3 ነጥብ ከዋንዳ ሜትሮፖሊታኖ አሳክቶ መመለስ የሚችሉበትን እጅግ ወሳኝ ፔናልቲ መንፈጋቸው ይታወቃል። ታዲያ በዚህ ውሳኔያቸውን በርከት ያሉ የአርሰናል ደጋፊዎች እንደዚሁም ደግሞ አሰልጣኝ ሚኬል አርቴታ ብስጭታቸውን ሜዳ ውስጥም ሲገልጹ ታይተዋል። እናንተስ ታዲያ በዕለቱ የመሃል ዳኛና የቫር ውሳኔ ተስማማላችሁ ወይስ አትስማሙም? በምሽቱ ጨዋታ 1-1 የተጠናቀቀው ጨዋታስ በመልሱ በኤምሬትስ ምን የሚፈጠር ይመስላችኋል? ማማንን ጥሎ ወደ ፍጻሜው ያልፋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ከነቆረ ወጠን ስናወራ አርሰናል ዛሬ ቆንጆ የሚባል ነገር ይዞ ነው የተመለሰው። ማለት አትሌቲኮን መናቅ በጣም የሚያስቅ ነገር ነው። በነገራችን ላይ እኛ ጠብቀናል አትሌቲኮ ላይ ያሸንፋል የሚል ግምት ነበረኝ እኔ በግሌ ማለት ነው። አርሰናል ወደ ሜዳው ይዞት የተመለሰው ነገር ቆንጆ የሚባል ነገር ነው። ልክ እንደ ባየር ሊቨርኩሰን ነው። አሁን የተሻለ እድል ያለው ቡድን ፋይናል ለመድረስ አርሰናል ነው ከአትሌቲኮ በተሻለ ማለት ነው። ግን ቀጣይ የሚሆነውን ደግሞ የምንመለከት ይሆናል። ልክ እንደ ቦርንሞዝ በሜዳ መጥቶ እንዳሸነፈ ቦርንሞዝ ላይክ ፕሪሚየር ሊግ የወሳኝ ጨዋታ ላይ አትሌቲኮ ማድሪድም አሸንፎ ፋይናል ሊደርስ ይችላል። ፋይናል ከተደረሰ ደግሞ ዋንጌ ምን እንደሚፈጠር አይታወቅም። ሙኒክ የሚለፍ ፒኤስጂ የሚለፍ ማለት ነው። ዋናው ቁም ነገሩ ግን ምን መሰለ? እኔ ትኬቷን ድው ማድረጌ ነው። የሀፍታሟን ማለት የድሃዋን አይደለም፣ የሀፍታሟን ትኬት አፈነዷል። እችን ለመንገድ ነው በነገራችን ላይ ፖዘቲቭ ምናምን የመጣሁት ማለት ነው። የሀፍታሟን ትኬት አፈነዷል። ገብተህ በዚህ ቴሌግራም ቻለ ተመልከት። እንችላለን ነው የምልህ። ደህና ቁርጥ ስጋ በልቶ እላዩ ላይ እንጀራ በሽሮ እንደ መድገም ይቆጠራል። የትናንቱን ጨዋታ ባየ አይናችን ይሄንን ጨዋታ መመልከት። አትሌቲኮ ማድሪድ ከአርሰናል በፔናልቲ ባስቆጠሯቸው አንዳንድ ግብ አቻ ተለያይተዋል። ጨዋታው እንዴት ነበር? ሐሳባችሁን አስቀምጡልኝ። መልካም ጊዜ